ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ አመድ ነው። አመድ ወይም አሽ ይባላል በእንግሊዝኛ። አመድ ያው እንግዲህ እንጨት አቃጥለን ወይም ደግሞ በሌሎች በእሳት ብሎ አመዱ ማለት ነው። በአብዛኛው እንጨት ነው። እንጀራ ስንጋገር ሊሆን ይችላል፣ ወጥ ስንሰራ ሊሆን ይችላል። በአጠቃላይ የተለያዩ ቆሻሻዎችንም ሊሆን ይችላል አቃጥለን የሚኖረው አመድ አለና ያ አመድ ለሰብል ልማት ምን ጥቅም አለው የሚለውን ግንዛቤ የሚፈጥር ፕሮግራም ነው ዛሬ ይዤ የመጣሁት። አመድ ለሰብል ምርት ያለው ዋና ጠቀሜታ ምንድነው? ስንጠቀምስ ምን ጥንቃቄ ማድረግ አለብን? እና ሌሎችንም መመለስ የሚችል ፕሮግራም ነው የዛሬ። አመድ በተለይ በደጋማ አካባቢዎች የተለመዱ የአፈር አሲዳማነትን እና የንጥረ ነገር እጥረትን ለመፍታት ባለው አቅም ምክንያት በኢትዮጵያ ውስጥ ለሰብል ምርት በጣም ጠቃሚና ዝቅተኛ ወጪ የሚጠይቅ ማሻሻያ መንገድ ነው አመድ መጠቀም። አሲዳማ አፈርን ለምነት ለማሻሻል የሚረዱ አስፈላጊ ንጥረ ነገሮችን እንደ ፖታሲየም፣ ካልሲየም፣ ማግኒዚየም እና ፎስፈረስን ይዟል አመድ። ስለሆነም አመድ ለሰብል ምርት ያለው ዋና ጠቀሜታን ዘርዘር አድርገን ከዚህ በታች እናያለን። የመጀመሪያው ተፈጥሯዊ ማዳበሪያ የያዘ መሆኑ ነው። የእንጨት አመድ በተለይ የእንጨት አቃጥለም የሚወጣው አመድ ማለት ነው እንደ ፖታሲየም፣ ካልሲየም፣ ማግኒዚየም እና ፎስፈረስ ያሉ አስፈላጊ ንጥረ ነገሮችን የያዘ ሲሆን ይህም ጤናማ የእጽዋት እድገትን ያበረታታል። የኬሚካል ማዳበሪያ ሳያስፈልግ አፈሩን ሊያበለጽግ ይችላል። በዚህም ምክንያት ለቲዩበር እድገት ይሄ ለድንች ማለት ነው እንደዚሁ ደግሞ ለፍራፍሬና የአጠቃላይ የእጽዋት ጤና ወሳኝ የሆነውን የፖታሲየም ምንጭ ነው አመድ። አመድ በአሲዳማና በሸክላ ከባድ በሆኑ የሀገራችን አፈር ላይ ከማይጠቅም ወይም ጎጂ ከሆነው ፎርም ለሰብሎች በሚወሰድ መልኩ እንዲቀየር ያደርጋሉ ፎስፈረስን ማለት ነው። ሌላው የአፈር አሲዳማነትን መቀነስ ነው። ከላይ በተወሰነ ደረጃ ጠቅሼዋለሁ። ብዙ የሀገራችን ደጋማ አፈሮች ጠንካራ አሲዳማ ወይም ደግሞ ከ5.3 ያነሰ ማለት ነው የአፈር እንትኑ በፒኤች ሌቭል ከ5.3 በታች ከሆነ አሲዳማ ነው ተብሎ ይታሰባል። ስለሆነም የሰብል እድገትን ይገድባል በዚህ አፈር በእንደዚህ አይነት አፈር ላይ ማለት ነው አሲዳማ የሆነ አፈር ማለት ነው። ስለሆነም አመድ እንደ ኃይለኛ ፈጣን እርምጃ የሚወስድ እና ለኖራ ወጪ ቆጣቢ አማራጭ ሆኖ ያገለግላል። ማለት አመድን ከተጠቀምን በፈጠን ብሎ አሲዳማነትን ከማለት አኳያ ከፍተኛ አስተዋጽኦ አለው ለማለት ያህል ነው። ፒኤችን ከፍ በማድረግ እና የአልሙኒየም እና የብረት መርዛማነትን ገለልተኛ የማድረግ ኒውትራል የማድረግ ባህሪ አለው አመድ ማለት ነው። ሌላው የፒኤች ሁኔታን ማስተካከል ነው። ቅድም ከላይ ጠቅሼዋለሁ። አመድ አልካላይን ነው በተፈጥሮ ማለት ነው። አልካላይን ማለት እነዚህ ከ7 አሁን የፒኤች ሌቭል ከ1 እስከ 14 ነው። ከ7 በታች የሆኑት ወደ አሲዳማነት ባህሪ ያደላሉ። ከ7 በላይ የሆኑት ደግሞ ወደ አልካላይን እና የቤዝ ወይም ደግሞ የብረት ነክ የሆኑ ነገሮችን ኤሌመንቶች ጎልተው የሚታዩበት ሌቭል ነው ማለት ነው። እና ከዚህ አኳያ ቀደም የያዘውን ስለነገርኳችሁ እንደ ፖታሲየም፣ ማግኒዚየም፣ ካልሲየም ይዟል አመድ ማለት ነው። እና ይሄ ምንድነው የሚያሳየን የአልካላይን ስቴጅ ላይ ሌቭል ላይ እንዳለ ነው አመድ የሚያሳየን በፒኤች ሌቭል ማለት ነው። ይህም አሲዳማ አፈርን ለማርገብ በጣም ጥሩ አማራጭ ያደርገዋል። ከላይም ጠቅሼላችኋለሁ። ይህ ገለልተኛ ወይም ትንሽ የአልካላይን ሁኔታዎችን ለሚመርጡ ሰብሎች የበለጠ ተስማሚ አካባቢ ለመፍጠር ይረዳል። ሌላ የተሻሻለ የአፈር መዋቅር ወይም ስትራክቸር እንዲኖር ያደርጋል። አመድ የአፈር የአየር ዝውውርና ፍሳሽን ለማሻሻል ይረዳል። በተለይም በከባድ ሸክላማ አፈር ውስጥ ትልቅ አስተዋጽኦ አለው። ይህ ለስር እድገትና የአፈርን ውሃ አያያዝ ሁኔታዎችን የተሻለ ያደርጋል።
ሌላ ከቆሻሻ ጋር ተያይዞ ነው የቆሻሻ ክምችትንም ይቀንሳል። ያው እንግዲህ አመድ ለእርሻ ማንጠቀም ከሆነ እንደ ቆሻሻ ነው እንትን የምናደርገውና አመድ ከእሳት ማገዶች ወይም ከእንጨት ማቃጠያ ምድጃዎች እንደገና ጥቅም ላይ መዋልን የቆሻሻ ክምችት እንዲቀንስ ያደርጋል ማለት ነው። ሌላ ተባይ ጋር ተያይዞ ነው። ተባይ ለመቆጣጠር ይረዳል። አመድ እንደ ተፈጥሯዊ የተባይ መከላከያ ሆኖ ሊያገለግል ይችላል። በእጽዋት ዙሪያ ሲረጭ የተወሰኑ ነፍሳትንና ተባዮችን ለመከላከል ይረዳል። ሰብሎችንም ከጉዳት ይጠብቃል። ሌላ እንግዲህ እነዚህ ሁሉ ተደምረው ከሰብል ምርት ጋር መጨመር ጋር የራሱን አስተዋጽኦ ያደርጋል ማለት ነው። የእንጨት አመድ በተለይ በእርሻችን ላይ ስንጨምር የተለያዩ ሰብሎች ተጠቃሚ ሆነው ማለት አመድ ውስጥ ያለው የንጥረ ነገር ይዘትና እንደዚሁ ደግሞ አሲዳማ አፈርን ምርታማ እንዲሆን ከማድረግ አኳያ አመድ የራሱ የሆነ አስተዋጽኦ ስለሚያደርግ በዚህ ምክንያት ምርታችን ከፍ እንዲል ያደርጋል ማለት ነው። ወይም ምርት በእጅጉ እንዲሻሻል አስተዋጽኦ ያደርጋል ማለት ነው። ይህን ካለን አመድን ጥቅም ላይ ስናውል ትኩረት ማድረግ ያለብን ደግሞ ነጥቦች አሉ። የመጀመሪያው በመጠኑ መጠቀም ይኖርብናል። ከመጠን በላይ መጠቀም አፈሩን በጣም አልካላይን ሊያደርገው ይችላል። ይህም ጥንቃቄ ልናደርግ ይገባል። የሰብሎች በጣም አሲዳማ ያልሆነ በጣም ደግሞ አልካላይን ያልሆነ ኒውትራል ቢሆን ቤስት ነው፣ በጣም ይመረጣል። የአፈር የፒኤች ሌቭሉም ፒኤች ማለት በነገራችን ላይ ፓወር ኦፍ ሃይድሮጅን ማለት ነው። ሃይድሮጅን ደግሞ ማለት ምንድነው? የአንድን አሲዳማነት መለኪያ ወይም መጠቆሚያ ነው። የሃይድሮጅን መጠኑ ከፍ እያለ ሲመጣ ወይም መኖር አሲዳማነትን የበለጠ ከፍ ያደርጋልና ከዛ ጋር ተያይዞ ነው ፒኤች የሚለውን ነገር እንትን ለማለት የተጠቀሰውና ስለሆነም ከመጠን በላይ ስንጠቀም ሞር አልካላይን የመሆን እንትኑ ይኖራል ማለት ነው። ያ ደግሞ ለሰብሎች እንደገና አደጋ ሊሆን የሚችልበት እድሉም ስለሚኖር ጥንቃቄ ልናደርግ ይገባል። ሌላ ከናይትሮጅን ጋር አቀላቅለን መጨመር የለብንም። የናይትሮጅን እንደ ጋዝ በትነት መጥፋትን ለመከላከል ከዩሪያ ወይም ከአሞኒየም ሰልፌት ጋር ከመቀላቀል ልንቆጠብ ይገባል። ይሄም እንደዚሁ ምንድነው? አሁን እንግዲህ የናይትሮጅን ፈርቲላይዘር አሁን ለምሳሌ ከዩሪያ ነው አይደለ? በአብዛኛው ከነዚህ ከፋብሪካ የሚወጡ ማዳበሪያዎችን ስንጠቀም እና እዛ ውስጥ ያለው የናይትሮጅን እንትን የመትነን ባህሪ ያለው የትነት ባህሪ ያለው እና ከዛ አኳያ ከአመድ ጋር ቀላቅሎ መጠቀም አይመከርም ለማለት ነው። አወል ስሪንቃ የግብርና ፕሮግራም እንግዲህ የተለያዩ የግብርና ሀሳቦችን ግንዛቤ ለመፍጠር እየሞከረ ነው። እንግዲህ እነዚህ አሁን እንደ ቀልድ የምናያቸው አመድ ብቻ አይደለም። ይሄ በአመድ ዛሬ ስለመጣው ነው እንጂ ከዚህ በፊት ከሙዝ ልጣጭ ከእንቁላል ቅርፊት ጋር ተያይዞ እነዚህም እንደዚሁ ከእርሻችን ጋር ብንደባለቅ እንደ ማዳበሪያ እንደ የሶይሉን ለምነት ከፍ በማድረግ ምርትን ከፍ ማድረግ የሚያስችል ይዘት አላቸውና እነዚህ ነገሮች ላይም ትኩረት ብናደርግ ይሄ ከሰው ሰራሽ ማዳበሪያ ወይም ከፋብሪካ የሚመጡ ማዳበሪያዎች ላይ ጥገኛ የመሆን እንትናችን ይቀንሰዋል። ስለሆነም ዛሬ እንግዲህ በአመድ ላይ ተያይዞ በገጠሩ አገራችን ክፍል ልምዱ አለ። ሞር ወደ ከተማ አሁን በመስኖ መጠቀም ብዙ ነገሮች አሉ። ከተማ ግብርና አለ። እነዛ ላይም አመድን ታሳቢ እንዲደረግ ግንዛቤ ለመፍጠር ያህል ነው ዛሬ በዚህ መልክ የመጣሁት። አወል ስሪንቃ የግብርና ፕሮግራም በቀጣይ በሌላ ሀሳብ እመለሳለሁ። እስከዛው ቸር እንሁን። ባይ ባይ።